በተቻለ መንገድ ከናይሮቢ ወጥቶ ወደ አሜሪካ ወደ ተሻለ ቦታ የመምጣት ነገር ነበር። በተለይ በህይወቴ ጌታን ሞር የተጠጋው ስመጣ እነዛ ነገሮች ትንሽ ችግር ፈጥረውብኝ ነበር። ለመምጣት የምናደርጋቸው ነገሮች ብዙ ከእምነቴ ጋራና ጋር የሚታረቅ ስራ ነበር። ቢሆን ግን በብዙ ትግል ነው የመጣሁት። በድህነት ናይሮቢ ይሻላል ብዬ ኤክስፔክቴሽናችን ያልሆነው ለብሼ የገባሁትን ቲሸርት ከልጀው ነው የምፈልገውን ስራ ለመስራት አምናት ኳሊቲ ነው ስራዬ። ስሙ በጣም ደስ ይላል። ሲቀጥሩኝ ያሉኝ ስቱዋርድሺፕ ዲፓርትመንት ነው። እጄን አስገብቼ አጸዳለሁ። ሌላ ኒውዮርክም ስንደርስ ስማችን እያሉ ሴቶች ብቻ ማለት በቃ በሬ ዘንት ነበረ። ቀስ እያለ ደግሞ ሚስት አለ። መብራት የተቆረጠብኝ ጊዜ ነበር። ኦንሊ በኮሌጅ በኩል ብቻ ነው ሰክሰስ ያለው ብያ እንድረሃለን ምናምን ይላል። የቀረው ላይ ከአንቺ ጋር ጋር ትርስ ፈልጋለሁ። ከንሲደር ገጭ ሁለት መንታ ልጆች ነበሩ። እሱ ዲስከሬጅ አደረገ። የተገኘው ከአንዱ ተትቶ ዋና ለምንለው ቅድሚያ ለሚሰጠው ሰጥቼ ፈተናዬን እንደ ሰው ነው። ሰው በምድር ላይ እናቱ ነበር። ይሄ ሁሉ ሰው ቢዝነስ እየጀመረ እየከሰረ፣ ይሄ ሁሉ ሰው በሚያደርገው ነገር ሰዎች ሳይስማሙት፣ ብዙ ሰዎች እየተጣሉ፣ በቃ ትንሽ ጊዜ ነው በደስታ መፈተን ምናምን ይመስል እሱን የተረዳሁት አሁን በቃ የሚረሳ ነገር መኖር በራሱ ብዙ ሀዘን የሚያመጣ ነው። በርዝዴ ነገር ነው ያለ ሰው በምንም አይነት ሁኔታ ጉዳኛ ብያስ የአንድ ፓስተር ልጅ ነው ፎከስ የሚደረግ ግን የስንት ምዕመን ልጅ ነው ችግር ውስጥ ያለው። ፓስተር ልጆችም ቢሆኑ ልጆች ትንሽ ትንሽ እናቴ ያደረገችው እንደሱ ኖራለች። ዓመታት በላይ በዚህ በአሜሪካን ሀገር ላይ ነዋሪ ነው። በህይወቱን መንገድ ደግሞ በከፊል በደንብ የምንማማርበት ሰዓት ነው። ስለዚህ በመላው አሜሪካ የምትገኙ እንዲሁም ደግሞ እኛ ባለንበት በዚህ ስቴት ያላችሁ ሁሉ የህይወት መንገዳችንን በተለይ ድል አድርገው ያለፉ ሰዎችን በህይወት መንገዳቸው በመውጣትም በመውረድም በማግኘትም በማጣትም አልፈው ዛሬን የቆሙ ሰዎችን በዚህ በድል ቤት ወደ እናንተ ይዤላችሁ ቀርባለሁ። ስለዚህ ቀጥታ ወደ እንግዳ ይገባና በትውውቅ እንጀምራለን። ፓስተር እጅግ አመሰግናለሁ። በቅድሚያ ሰዓትን ሰጠህን የህይወት ገጽህን ልታካፍለን ስለወደድክ አመሰግናለሁ። አመሰግናለሁ። ያው በጥቂቱ ለማስታወቅ ማንን ይዛ መጣት ከትውውቅ ስንጀምር ግን ከ30 ዓመት በላይ ያለ ትክክል ቁጥሩን አላውቅም። ከኋላ ከኢትዮጵያ ጀምር ከመምጣት ጀምሮ ራስን አስተዋውቀልን ወደኋላ ብትወስደው ስ ከዛን ጀምር። ኢትዮጵያ ውስጥ ነው የተወለድኩና ያደግኩት። አዲስ አበባ አካባቢ ነው። ያው ሃይስኩል ገባሁ። ሃይስኩል ከጨረስኩ በኋላ ለማትሪክ ፈተና ተፈተን ፈተናው የሚገባውን ውጤት አላገኘሁም። ዩኒቨርሲቲ መግባት አልቻልኩም። ስለዚህ ዳት ዋዝ ዲስአፖይንቲንግ። በጣም አስቸጋሪ ያልጠበቁ ነገር ነበር። ማለፍ ነበር የሚሰለኝ ግን አላለፍኩም። ከዛ በኋላ የህይወቴን አቅጣጫ ወዴት እንደማደርግ ማሰብ ጀመርኩ። ኮሌጅ መግባት አልችልም። መግባት የምፈልገው እዛ ነበር። ከዛ በኋላ ቤተሰቦቼ ነጋዴዎች ናቸው። ሱቅ አካባቢ ሰራ ነበር፣ ግን እሱንም በመስራት መቀጠል አልፈለኩም። በኋላ ከሀገር መውጣት ሀሳብ ነበረኝ። እሱን በማጠንጠን 1-2 ዓመት ስራን በመፈለግ ከሌላ ውትድርና እየሸሸው አሳልፍ በኋላ ያው ኬንያ ለመውጣት በዛ ጊዜ ብዙ ኢትዮጵያኖች ይሰደዱ ነበር። እኔም ወደ ኬንያ ገባሁ። አክስት ነበረችኝ። ኮሌጅ ኢንቪቴሽን አገኘሁ። ኬንያ ገብቼ ሪፊውጂ ከተማ ውስጥ ነበረ። ከአክስቴ ጋር ነው ያለው። ከዛም በኋላ ደግሞ ከተለያዩ ሰዎች ጋር
ሩሜት ሆኜ ኖሬያለሁ። ናይሮቢ ውስጥ የኖርኩት 2 ዓመት ተኩል በጣም አስቸጋሪ ጊዜ ነበር፣ ግን በጣም ደግሞ እግዚአብሔር የረዳኝ ጊዜ ነው። በጣም ራሴን ያገኘሁበት አንዳንዱን የላይፍን ፕሪንሲፕል ሴት ያደረኩበት ቦታ ቢኖር እና ብዙ የተማርኩበት ራሴን ከራሴ ጋር ተገናኘሁበት ቦታ ነው እና ናይሮቢ በጣም ደስ የሚለኝ ጊዜ ነው። እንግዲህ እንዳልከኝ ኢትዮጵያ በምናስበው ልክ አንዳንድ ነገሮች በት አይሳኩም እና ስደቱ አማራጭ ይሻላል ብለን የመጣኸውና እንደው ስደቱ እንዴት ተከፈለ? ምን አየህበት? እንዳሰብኩ አልገባላ ነበር ወይ ናይሮቢዋ ማለት ነው ከኋላ ደግሞ ጀምራል። እሱ ከጠበቅኩት ውጭ ነው እና በጣም አስቸጋሪ ነበረ። እንዳሰብኩት አይደለም። መጀመሪያ ወደ ናይሮቢ ስገባ ያሰብኩት በቀላሉ ያው ወደ አሜሪካ የመምጣት እድል እንዳለ ስለሰማሁ ወዲያው ቶሎ መውጣ መስሎኝ ነበር እና ፕሮሰሱ ግን ቀላል አይሆንም። በተለያየ መንገድ ያው እዛ በነበረም ጊዜ በሆነ ሚንስ ራይት ይሁን ሮንግ ይሁን እውነት ይሁን ውሸት ይሁን ምንም ጥያቄ የለም፣ በተቻለ መንገድ ከናይሮቢ ወጡ ወደ አሜሪካ ወደ ተሻለ ቦታ የመምጣት ነገር ነበር። በተለይ በህይወቴ ጌታን ሞር የተጠጋው ስመጣ እነዛ ነገሮች ትንሽ ችግር ፈጥረውብኝ ነበረ። ለመምጣት የምናደርጋቸው ነገሮች ብዙ ከእምነቴ ጋራ እና ከተቀበልኩት ጋር የሚታረቅ ስላልነበረ ቢሆንም ግን በብዙ ትግል ነው የመጣሁት። ኑሮ በጣም ከባድ ነው። በተለይ እኔ ለቤቴ መጀመሪያ ነኝ። ውጭ ሀገር ሆኖ ሬጉላር የሚረዳኝ ሰው አልነበረም። አብዛኛው ኢትዮጵያዊ ቤተሰብ አለው ወይም ደግሞ ካምፕስ ያለው። እኔ ካምፕስ አይደለም ከተማ ነኝ። የሚረዳኝ ሰው አልነበረኝም። አልፎ አልፎ ከአዲስ አበባ ቤተሰቤ የሚላክ ነገር ነበረኝ። አክስት አለችኝ፣ ግን አንዳንድ የላይፍ ልዩነት ስለነበረ ብዙ ስላልተስማማ ብዙ አልረዳችም። በጣም ተቸግሬያለሁ። የምኖርበት አሁን አልነበረኝም። አንዳንዴ የምበላው ቀላል አልነበረም። ከዛ ደግሞ በተጨማሪ ነገ እንዴት እንደሚሆን በየቀኑ የምናውቀው እንጂ እናገኛለን ብለን ወይም ደግሞ ይሆናል ተብሎ የሚታይ ተስፋ ብዙ የለም። እናመለክታለን፣ አውትካሙ ምን እንደሆነ አይታወቅም እና በጣም ከባድ ነበር። ቢሆንም ግን በዚህ ሁሉ ያው አልፌ ዛሬ ያለሁበት ቦታ እንድደርስ ዲና የማላደርገው የእግዚአብሔር እርዳታ ጌታ ነው የረዳኝ ብዬ ነው የማስበው። ምንም ትክክል ባልሆንም የሚገባውን ነገር በፕሪንስፕል ደረጃ ባላደርግም እግዚአብሔር ግን እንደረዳኝ ምሕረቱን በእኔ ላይ እንዳገነነ አስባለሁ። ያው ወደዚህ ሀገር የመጣሁት በዘመዶቼ ጥሪ ሳይሆን ሬፊውጂ ሁኜ በመንግስት ሴትልመንት ነው። ስለዚህ ወደ ጓጓነት አሜሪካ ገባ ማለት ነው። እንዴት ተቀበልክ? ስንት ዓመት ማለት ነው? 1991 ነው የመጣሁት እዚህ 1991 ጁላይ 17 ከሆነ ማለት ነው። በጣም እዛ ናይሮቢ ነበር። በጣም አንድ ስለነበረ የለቀቁበትን ጊዜ አለሰው ከመጣው በኋላ እንደጠበቁት አሉ። እንዳውም የሚያስገርመኝ ነገር እስከዛሬ ያው ስለምጸልይ እና አማኝ ስለሆንኩ በእግዚአብሔር ፊት እግዚአብሔር ሆይ በድህነት ናይሮቢ ይሻላል ብዬ መጀመሪያው የላይፍ ጅማሬን አሜሪካ ነገር ደስ ብሎኝ በጣም አስቸጋሪ ይሄ ጅማሬው ላይ እንደመጣሁ በ15 ቀን ነው ስራ የጀመርኩት። በጣም መስራት ፈልጌ ነው። 2 ዓመት ተኩል ስራ አልሰራሁም። በችግር ነው የኖርኩት። ራሴን አላስተዳደርም ነበር። ስለዚህ ያንን ለማድረግ ቶሎ ነው ወደ ስራ የገባሁት። ስገባ ስራ እንደገባሁ ወዲያው ያው ስራው እንደምታውቁት አሜሪካ ነገር ያለው ስራ እንደምናስበው ወይም ደግሞ እንደምንፈልገው አይነት ስራ አይደለም ማለት አይቻልም፣ ግን ስራ እንደምንፈልገው አይደለም። ሌላ ደግሞ አይ ቲንክ ኤክስፔክቴሽናችን ያልሆነውን ነው። እኔ አሁን ያኔ እንደመጣሁ እዚህ ሀገር እኔ የምፈልገውን ስራ ለመስራት አምናት ኳሊፋይ አክቹዋሊ ምንም አይነት ክሬዴንሻል የለኝም። ኮሌጅ አልሄድኩም። ምን አይነት ስራ እንደመጠብቅ ራሱ ይገርመኝ ነበር እና
እሰራ የነበረው ስራ ትክክለኛ ልሰራ የምችለው ነው። አብዛኛው ሌበር ነው። አሁን ሳስበው ምን ነበረ መስራት የነበረብኝ? ምን ነበር መሆን የነበረብኝ? ምንም እኮ ኳሊፊኬሽን የለም እና መረር ነው ስራው ላይ የመጀመሪያው ስራዬ ስሙ በጣም ደስ ይላል። ሲቀጥሩኝ ያሉኝ ስቱዋርድሺፕ ዲፓርትመንት ነው ያሉኝ እና በቃ እኔ ሳየው ገብቼ ናይት ክሊነር ማለት ጽዳት ነው። ጽዳት የምናጠዳው ኪችን ነው። ቀኑን ሙሉ ትልቅ ሆቴል ነው። ሸራተን ነበረ መሰለኝ ወይ ሸራተን ሚውዚክ ሲቲ ሆቴል ከጥሩ ነው የጀመርከው አይደል? ከሆቴል ያ ሸራተን ሚውዚክ ሲቲ ነው። ስራው ስቱዋርዲንግ ዲፓርትመንት ነው። ስራው ለካ ጽዳት ሆቴሉን እናጸዳለን፣ ኦቭኖቹን እናጸዳለን። በጣም ብዙ ቤከን የሚጠበስባቸው ትልልቅ ስታንዲንግ ኦቭኖች ነበሩ እና እነሱ በብዙ ግሪስ የተሞሉ ናቸው። እንደገና ደግሞ እነዚህ ሱፕ የተሰራባቸው እንደኛ ሀገር ጋን ነው የሚባለው፣ ጋን ፖትስ እነሱን ነው እጄን አስገብቼ አጸዳለሁ። ሌላ ደግሞ ኩከሮቹ የቆሙበት ማቶች፣ የምንጣፎች፣ የፕላስቲክ ምንጣፎች ግሬሲ ናቸው፣ የወዳደቀ ነገር አለባቸው። እነሱን ዲሽዋሸር ማሽን ውስጥ እንጨምራለን። በቃ ሌሊቱን ሙሉ ስናጸዳ ነው። የሚገርመው ነገር አያልቅም። እኔ ኪችን ሌሊቱን ሙሉ ሲጸዳ ይገርመኛል። አያልቅም። 7-9 ነው ምናምን ነው የምገባው። ገብተን እስክንወጣ ድረስ አያልቅም እና እሱ ነበር ስራ ነበር። ያ ነገር በጣም አሳስበኝ። አልወደድኩትም። ኪችን መሆኑን አልወደድኩትም። አንዳንድ ኬሚካሎች አሉ የምንጠቀማቸው። ሌሊት ነበረ የምሰራው። ብዙ አልተመቸኝም። ከዛ የተነሳ አይዲሳይድ ሰምሃው ከዚህ ስራ መውጣት አለብኝ፣ ስራ መፈለግ አለብኝ ወደሚል ሀሳብ መጣሁ እና ከዛ በኋላ አፕሮች ያደረግኩት ኢንዱስትሪያል የሆነ ካምፓኒ አካባቢ ያሉ ስራዎችን ነው። እንደምንም ብዬ ከዛ ወጣ እና ናሽቪል ቴምፐር ግላስ የሚባል ካምፓኒ ነው። ከዛ በኋላ የመኪና የመርከብ የተለያዩ ቢልዲንጎች ግላስ ቴምፐርድ ማድረግ ምንድነው ነገሩ? ግላሱን የሆነ ኃይለኛ ሙቀት ይደረግበታል። ያ ሙቀት በአደጋ ጊዜ ግላሱ ሲሰበር ሻርፕ ሆኖ ሰዎችን ከመጉዳት ይልቅ ትንንሽ የሆነና ፍርር ብሎ ሰው እንዳይጎዳ የማድረግ ነው እና በጣም ከፍተኛ ሙቀት ነው የሚሰጠው እና በዛ ከፍተኛ ሙቀት ያለበት ማሽን ላይ ነበረ የምሰራው። አይጣል ነው ሙቀቱ እና በጣም ለብሼ የገባሁትን ቲሸርት ቀድጄው ነው። ሙቀቱ በጣም ከሚገባው በላይ ነው። የሚገባው ነገር እሱ ብቻ አለ። እዛ ሰራና ደግሞ ሁለተኛ ስራ ሁሉ ጀምሮ ነበር። ፕሪማ ፓርክ ይባላል። ለፒዛ ቬጂቴብልስ ማዘጋጀት፣ ቬጂቴብሉ እንዳይበላሽ ደግሞ እሱ ደግሞ ከበጣም በላይ ቀዝቃዛ ሙቀት ቀዝቃዛ እና ሌሊት ነው። አንዱን ሌሊት ነው የምሰራው። ፋይናሊ አንድ ቀን ከስራ ተመልሼ የማታው ቤተ ገብቼ ትንሽ መነሳት ደከመኝ እና ይሄ ዋናው ስራዬ የግላሱ የሙቀቱ ቦታ ነው። ስነግራቸው ዛሬ በጣም ብዬ ማትመጣ ከሆነ እናባርራለን መምረጥ ነበረብኝና የቀዝቃዛውን የስራ ዩኒፎርም መልሼ ወደ አንዱ ስራ የተጠቃለን። ወሰን ጊዜ ቀላል አልነበረም እና ደግሞ ለዚህ ነው በድህነት አፍሪካ ይሻላል። እዛ ከወገኖች ጋር አገናኛለሁ፣ ስራ የለኝም፣ እጸልያለሁ፣ ወንጌል እየወጣሁ መሰክራለሁ። ስለዚህ ደስ የሚል ኑሮ ነው። የምበላው ባይኖረኝም የምኖርበት ባይኖረኝም እንደዚህ ዲማንድ የሚያደርግ ነገር አልነበረም። እዚህ ደግሞ መጥቼ መኪና አልነበረኝም፣ በባስ ነበረ የሚሄደው። ናሽቪል ደግሞ ብዙ ትራንስፖርቴሽን የለም እና በጣም ዲፊካልት ነበር። ካልቸራል ሾኩ አለ፣ ልዩነቱ እና ደግሞ ያው
ማንንም ሰው አላውቅም። የተቀበሉን ያው እዚህ ሀገር አንድ አዲሱ የሚባል አበሻ ተቀበለኝ፣ ግን አያውቅኝም። ዲና የምትባል ነጭ ጋር ሆኖ የተቀበሉኝ ካቶሊክ ቻሪቲ እነሱ ነበሩ ስፖንሰሮች። ዳንኤል አዱኛ ብለው ስሜን ይዘው ሰዎች ኒውዮርክም ስንደርስ ስማችን እያያዙ ናሽቪል ኤርፖርትም ስንደርስ ስለማውቀው ስማችን ተይዞ ዳንኤል እኔ ነኝ ብዬ ነው ሄጄ የተቀበሉን። ጊዜው ሰመር ነበር። ሰመር በጣም ብዙ ዛፍ ይለመልማል እና ደግሞ ይሸት ነበር። አዲስ ኢንቫይሮመንት ስለገባው መሰለኝ ጨለማ ነበር ስንመጣ። መጀመሪያ ናይት የገባው ጊዜ የገባሁት ከአንድ ራሽያ ጋር እንዴት ነው አንድ ክፍል ውስጥ ነው መቀመጥ ያስን ከማላቀሱ በጣም ያስን እና ቀላል አልነበረም። አሜሪካ ያምጻ ያለውና ስለው አሜሪካ በጣም የሰለጠነ የምናስበውና በቀላሉ የሚኖር ዶላር እንደ ልብ የሚገኝ ክፍያው ብሩ እንዲህ ነበር። መንግስተ ሰማይ ይሆናል ብዬ አስቤ አላውቅም። እንደዚህ አይነት ግንዛቤ ነበር። የትም ቢሆን ምድር ነው ብዬ ነው የማስበው እና የተሻለ እንደሚሆን አስቤያለሁ። በአኗኗሩ ብዙ ዲስአፖይንትድ አለው። ለእኔ ባልሆነልኝ ነገር እና እኔ በማደርገው ነገር ሀፒ አይደለሁም እንጂ በሀገሩ በቃ ምንም ናይሮቢም ኖር ያለው ደግሞ ናሽቪል ብዙ ትልቅ ሲቲ አልነበረም እንደዛሬው። የማልዋሸው ነገር ኒውዮርክ ኬኔዲ ኤርፖርት ሳርፍ ግን እግዚአብሔር መጥፋት ነው። በቃ በጣም ኬኦስ ነው፣ ግርግር ነው፣ ብዙ ሰው ነው ያለው። እኔ ከአንድ ካረፍንበት ቦታ ወደ ሌላ ፕሌን የሚይዝበት ቦታ የምትወስደን ሴት ያሯሯጥችን ሄድ ነው። ሁለት ነበርን። በኋላ ብቻዬን ወደ ናሽቪል የመጣሁት። አሜሪካ እሱ መስሎኝ ነበር እና ፈርቼ፣ አንደኛ እንዴት ነው የሚታወቀው መሄጃው መውጫው መግባው እሱ አንደኛ፣ ሁለተኛ እንዴት ነው የሚነዳው የሚለው ሀሳብ ሆኖብኝ ነበር። ናሽቪል ስመጣ በጣም ደስ አለኝ። በጣም ትንሽ ነው፣ የተረጋጋ ነው። ስለዚህ አይ ቲንክ መኖር እችላለሁ የሚል ሀሳብ፣ ጽዳት ሰራተኛ መሆኔ ምናምን፣ ቀንም ማታ መስራት፣ ያው ደግሞ ብቸኛ ነው። እሱ በጣም በጣም ከባድ ነበር። እናንተ ሴቶች ብቻ ማለት በቃ በሬን ዘምትያለቅስ ነበር። ክርስቲያኑ ማልቀስ መጥፎ ነገር አይደለም ብዬ ነው የማስበው እና ስጸልይ አለቅሳለሁ። ሁኔታው ግራ ሲገባኝ በጣም ብዙ ጊዜ አልቅሻለሁ። እግዚአብሔር ሆይ ምንድን ነው ይሄ ነገር እያለ እና ፈርስትሬትድ ሆኜ ነበረ። ከዛ በኋላ ሰው ማግኘት ጀመርኩ። በተለይ ደግሞ የአሁን ዛሬ ባለቤት ናት ሞና፣ ናይሮቢ አውቃት ነው መጀመሪያ ማውቃት ሴት እሷን ያገኘው። እሷም ቤተክርስቲያን ስለሆነ ማውቃት ከእሷ ጋር ባይብል ስተዲ ለመጀመሪያ እሷ የምታውቃቸውን ሰዎች ሰበሰብን። ከዛ በኋላ ባይብል ስተዲ ጥናት ጀመር። ከዛ የምወደውን ነገር ማድረግ ስለጀመርኩኝ ኮምፐንሴት አድርግ እዛ ላይ ያለ ዲስአፖይንትመንት፣ እዛ ላይ የማያስደስተኝ ነገር ይሄኛው ያስደስተኝ ላይፍ ተጀመረ እና ደግሞ ሌላው የማረሳቸው ሰዎች መሐመድ እና አሚና የሚባሉ ኢትዮጵያውያን ነበሩና ከእነሱ ጋር በጣም አሳልፍ ነበር። እሱ በጣም ኮንፈርት ያደርጉ ነበር፣ ራዲ ሰጡ ነበር፣ ሾፕ አብረን እንሄድ ነበር እና በጣም እናወራ ነበር። ስለ ጌታም በጣም እናወራ ነበር እና እነሱ በጣም ኮንፈርት ሰጥቶኝ አንድ 2 3 ዓመት 4 ዓመት እያለ ሲሄድ ነገሩ እያደረ እየቀለለ ሄዳለ የሚባለው እያደረ እየቀለለ መጣ። እኔም ተቀበልኩት። ያው በየጊዜው አንዳንዴ ወደ ታች የሚያደርግ ነገር አለ ብዙ። ግን እኔ እዚህ የተሰማኝን ነገር እንደው ማንነቴን አለማወቄ ነው የረበሸኝ ብዬ ነው የማስበው። ምክንያቱም ስለት ምንም አልነበርኩም፣ ፕሮፌሽናል አልነበርኩም፣ ሀብታም አልነበርኩም፣ ምንም አልነበርኩም። ምን መሆን ነበር የፈለግኩት? ጥዬ የመጣው የምትለው ነገር የለም። አክቹዋሊ ጥዬ የመጣሁት ነገር እንደውም እዛ ዘርወዝ ኢትዮጵያ እያለሁ ሰምሃው ተይዤ ብሔራዊ ትምህርት ቤት ፍራ እንደገና ቤቴም ከወንድሞች ጋር አብሬ አልነበረም የምኖረው
ናይሮቢም የምከፍለው የቤት ኪራይ የለኝም። በየቀኑ ተነስቼ ቁርሴን እንኳን እራቴን ወይም ደግሞ ሾፕ አድርጌ የምበላበት የለኝም። አገሬም አይደለም፣ ቤተሰቦችም የሉ። ዋድዋይኒስ እዚህ መጥቼ ደግሞ አሜሪካን ሀገር ስመጣ ደግሞ ፕሮፌሽናል አይደለሁም ትልቅ ስራ ለመስራት። አገሩን አላውቅም። ዘመዶች እንዳው እየረዱ የሆነ ቦታ በዘመድም እንዳያስገቡ ኤክስፔክት ነገሩ ራሴን አለመቀበል አለማወቄ ነው። ከዛ በኋላ ግን I start to get understand that I'm nobody እና ደግሞ እዚህ ብቻዬን ሰርቫይቭ ማድረግ አለብኝ እና በቃ መስራት ጀመርኩኝ። ይኸኛው ስራ የሙቀቱ ስራ ተስማማኝም። በላንች ታይም የወጣው ስራ ፈልጋለሁ። ከዛ ሌላ ቦታ ደግሞ ሪከርዲንግ ካምፓኒ ገባ። በጣም ቀላል ነው። ከሲዲዎች ጋር ነው የምሰራው። ስርስር እንደዛ ሳረግ ከዛ በትምህርት ቤት ተመለሱ እና አገሩን እያወቅሁ አበሾችን እየመጡ ወዳጆችን እያገኘው ቤተክርስቲያናችን እየተጠናከረ በኋላም ቤተክርስቲያን እየሆነ ሲመጣ እየቀለለ መጣ። ቀስ እያለ ደግሞ ሚስት አገኘሁ። በቃ እየቀለለ መጣ። አሁን ብቸኛ ነኝ ብዬ የማስበው ኬር የሚያደርግልኝ ሰው እያወቅሁኝ የት ነህ? ምን እያደረግክ ነው? የት ገባ? ደግሞ ተነስቼ የሚሄድበት ቦታ የማገኘው ሰው አገኘው። በጊዜ ውስጥ እየቀለለ መጣ። እኔም ደግሞ እኔ መከፈት ጀመርኩ። እንዴት እንደምሰራ፣ እንዴት እንደማረግ፣ የት እንደምሰራ እና የምፈልጋቸው አይነት ስራዎች ኢቨን በጣም ጥሩ የታወቁ ፕሮፌሽናል ስራ ባይሆንም የምፈልጋቸውን ስራ መስራት ጀመርኩኝ። እየተማርኩ መስራት ጀመርኩኝ። ቫሌ ፓርኪንግ ጀመርኩኝ። አንዳንዴም ያው አንድ ሁለት ቦታ ላይ ፋየር ሁሉ ተብያለሁ። የዋናት ኳሊፋይድ የዋናት ጉድ ተብዬ እና እሱም ዲስአፖይንቲንግ እና አልሰራህም እንዳሉት ምን አሉ? አንደኛ ትምህርት ቤት ሆንኩና ያው ይሄ የክርስትና ነገር ሁሉ ነገር ልክ አይነገርም። ፈተና አለብኝ ብዬ ለዳቃይ ሲደውልልን ከዛ ሽፈራይን ጥርሴ ሲሄድ ወደ ቤት መታወቂያ መለስ ብለው ወደ ቤት መለሱ። እንደዛ ተብሎ ልክ አይቻልም ነበር የሚባለው። አሜሪካም ቢሆን ስራም ቢኖር ኦፖርቹኒቲም ቢኖር አንዳንዴ የኑሮ ችግር ነበር። ተማሪ ነበርኩ፣ ገንዘብ ያስገኛል። ቤት ኪራይ ተበድሬ የከፈልኩባቸው ጊዜያቶች ነበሩ። ገንዘብ ይቸግራል። አይቸግርም። ምክንያቱም ዝም ብለሽ ገንዘቡን ብቻ የምትሰሪ ከሆነ ላይቸግርሽ ይችላል። እኔ ማር ነበረ፣ ቸርች ያገለግል ነበረ። እንደገና ደግሞ ያው እንደማንኛውም ሰው ቤት ኪራይ እየከፈልኩ ምናምን ነው የሚኖረው። እጥረት ነበረብኝ። አንዳንዴ ትምህርት ቤት ወስጄ ነበረ። አሜሪካ እድልም ቢኖር ኦፖርቹኒቲም ቢኖር እንደ ማንኛውም ቦታ ለዓላማሽ ወይም በምታደርጊው ነገር ምክንያት የፋይናንሻል ሾርቴጅ ይኖራል። ነበረ የመኪና ፔመንቴን ያስተላልፍባቸው ከማችልባቸው መብራት የተቆረጠብኝ ጊዜ ነበር። ይሄ ዓለም ነው። ከችግር ነፃ የሆነ የለም። በቂ አይሆንም ምን ጊዜ ነው እና ውጥረት አለ። መብራት የተቆረጠብኝ ስትል እኔ መብራትና ውሃ የሚከፈል እራሱ አይመስለኝም ነበር ስመጣ እዚህ ሀገር ማለት ነው። አንደኛ የሚከፈለው እዚህ ነው። እንደውም ኢትዮጵያ በጣም ቺፕ ነው። እዚህ ይከፈላል። የማይከፈል ነገር ሁሉ ነገር ብዙ አበሻ የሚቸገረው እንዳልከው እንግዲህ የህይወት ትንሽ ያመጣው መማር ይመስለኛል እና ያው ገንዘብ አለ እንዳልከው 3-4 ስራ መስራት የሚቻልበት ሀገር ነው እና የትምህርቱ ነገር ሲነሳ ብዙ ሰው ያው ከባድ ነው፣ ቋንቋው ከባድ ነው፣ መማሩ ከባድ ነው፣ መክፈሉ ከባድ ነው ይላል። መስራቱ ብዙ ገንዘብ ያስገኛል። በተለይ ከደሃ ሀገር እንደመጣን ሰርተን ወደዛ ምናቡ ላይ ትኩረት የምናደርገው እና እንደው እንዴት አስኬድከው? እንዴት ቀለለ መማሩና መስራቱና ለመማርስ ወደ ትምህርት ለመግባትስ መንገዱ በዛው ለአዳዲስ ሰዎች ጎሌ ትምህርት ቤት መግባትና መማር። ተማርኩኝ። የምሰራው ስራ ሌበር ነው የሚሆነው። እንደዚሁ ነው የሚቀጥለው። እንደዛ መቀጠል ደግሞ አልፈልግም። ኢት ኢዝ ዩር ቾይስ የየትኛውን ፓርት ኦፍ ላይፍ እንደምትመርጭ። እኔ ላይፍ ኦንሊ
በኮሌጅ በኩል ብቻ ነው ሰክሰስ ያለው ብያለሁ። ሁሉ ሰው መማር አለበት ወይም ደግሞ የመማር ግዴታ ነው ሰክሰስ ያለው በዛ ብቻ ብያለሁ። ግን አይ ፕሪፈር አንድ ሰው የኮሌጅ ኤክስፒሪየንስ ቢኖር በጣም ሰርቶ ጎል አድርጎ የሚፈልጉትን ማድረግ አናዘር ፓርት ኦፍ ላይፍ ነው። እኔ ግን መማር ነበር የማስበው። ሄድኩኝ ያው ላይፍሽ ሊሚት ይሆናል። የምትፈልገውን ያህል ገንዘብ ለቤተሰብሽ አትልኪ፣ የምትፈልገውን ያህል አይነት መኪና አትገዢ፣ የምትፈልጊውን አይነት ልብስ አትገዢ። ሚኒማይዝ አድርገሽ እንደ ተማሪ ተመጣጣሽ ግን ከብዙ ቦታ ይሻላል። ፉልታይም የሰራው ፉልታይም የተማረ እና ብዙም አልሄድኩም። አሶሴት የሚሰራው አሶሴት ዲግሪ። ከዛ በኋላ ወደ ንግድ ነው የገባው። ነግጃለሁ። ያው ቤተሰቦችን ነጋዴዎች ናቸው። ወንዶችን መነገድ ጥሩ ነው የሚመስለው። ከዛ ወደ ንግዱ እንገባለን። ግን ወደ ንግዱ ከመግባታችን በፊት ቅድነት አድርገልኛል። በዛው ቤተሰቦችን ታስተዋወቀን ብዬ እጮኛ አገኘው፣ ትዳር አገኘው አልከኝ እና እስኪ እንዴት አገኘን? ተዋወቅ። አሁን ደግሞ ስንት ልጆች አሉ? ትዳር ምን ሆነ? እዚህ መጥቼ ማገልገል ጀመርኩ። ባይብል ስተዲ ቸርች ተጀመረ እና አንዳንድ ወገኖች እንድርሃለን ምናምን ይሉኛል። እሱ ነገር በጣም በዛብኝ እና የማልፈልገው ነገር ውስጥ እንዳያስገቡኝ ትንሽ ከንሰርን አደረገኝ። ስለዚህ በቃ አሰብኩኝ I wasn't ready እና ያልኩትን አላደረኩም። ግን በቃ አሰብኩኝ። ግን ራሽ ሚስት ልፈልግ እያልኩ በየቦታው ይሰራል አንበሩም። ግን በአጋጣሚ ሙና በጣም ወዳጅ ናት እና እዚህ ስትመጣ በጣም ወዳጅ ናት እና የሙና እህት ናት ባለቤት ቤት ስማ ኮኮሽ ነው የሚባለው። እሷ ከናይሮቢ መጣች። ጌታን አግኝታለች። ከናይሮቢ መጣች። እኔ ጉድ ፍሬንድ ኦፍ ሙና ከስራ ስመለስ ቤታቸው ሄጄ ጠየኳት። ሰላም አልኳት፣ ተዋወቅኳት። ምንም ሀሳብ የለም እና ከዛ በኋላ እሷ ክርስቲያን ስለሆነች ቸርች መጣት ጀመር። ያኔ ብዙ ሰው መኪና የለውም፣ ራይድ ብዙ ይፈልጋል። ስለዚህ እኔ ደግሞ ከሙና ጋር አብረው ምናምን መገናኘት ማውራት ምናምን ጀመረ። ከዛ በኋላ ምን አሰብኩኝ፣ አይ እነዚህ ሰዎች እነሱ ከሚያመጡበት የራሴ ማሰብ ብዬ አዘ ቢሊቨር ምንም ባስባትም ታይም ነው ወይ የእግዚአብሔር ፈቃድ ነው ወይ የሚል ሀሳብ በውስጤ ስላለ መጸለይ። ከዛ በኋላ ኩኩሽ ሚስቴ ናት የሚለው ነገር እየጸለይኩ ምንም ባስባት ለጠይቃት አላሰብኩም። ከዛ በኋላ እንዴት ጠየኳት? በዛ ጊዜ እኔ እሷን ለሚስትነት ወይም ደግሞ ለእጮኝነት ሳስብ የማጠናው የመጽሐፍ ቅዱስ ክፍል መጽሐፈ ሩት ነው እና እዛ ላይ ኑኃሚን ለሩት አሁንስ ለልጄ እረፍት አልፈልግላትምን የሚል ቃል አለ። ሩት እየሄደች ትቃርማለች። ዛሬ የት ነው የቃረምሽው? እነ ቦዔዝ ጋር ሲሆን እሱ የሚቤዠን ነው ምናምን ብላ ለእሷ እንዳዘጋጀችላት የሚናገረው ቃል አለ። እሱን ሳነብ እግዚአብሔር ለእኔ እያሰበልኝ እንደሆነ እግዚአብሔር እንዳዘጋጀልኝ አሰብኩ። ኢትስ ኮንፈርምድ ኢን ማይ ሃርት ኤቭሪባዲ ነው ብያለሁ፣ ለራሴ ግን እንደዛ ተሰማኝ። ስለዚህ አይ ቲንክ እግዚአብሔር ኩኩሽ ለእኔ እግዚአብሔር ለእረፍት የሰጠኝ ነው ማለት ነው። ያወረዳት ነው ብያሰብኩ የጠየኳት በቃ የቀረው ላይ ከአንቺ ጋር ለመጨረስ እፈልጋለሁ እና ወዲያው ነገር እንጸልይበት አለች። ሄደች። ቤቷ ከገባች በኋላ ማታ እንደዋወል ጀመርን። ስደውላት ያኛው ነው ኦኬ ቀርት ኦኬ ሳትለኝ ኦኬ ማለቷን የሚነግር ነገር በስልክ አወራሁ እና እሺ እንዳለች ገባኝ። ከዛ በኋላ ከ3 ዓመት ተኩል በኋላ ተቀበል
በእጮኝነት 3 ዓመት እና ከዛ በኋላ ያው ተጋባን። የመጀመሪያ በ1996 የተጋባ ነው። ጁን 1 የተጋባ መጀመሪያ ከንሲቭ ያደረገችው 2 መንታ ልጆች ነበሩ። እሱ ሚስከሬጅ አደረገ። ከዛ ከአመት ከ2 ዓመት በኋላ በ1998 ሌላ ልጅ መጣ። ኖዋ ተወለደ። ያው የመጀመሪያ ልጆችም ነዋል። ከዛ በኋላ በአመቱ ኤልሻዳይ ተወለደች። በ2 ዓመቱ ዘሩባቤል ተወለደ። ከዛ ከ3 ዓመት በኋላ ኦሜጋ ተወለደች። ኦሜጋ 4ኛ ልጃችን ናት። 4 ልጆች ነው እየወለድ ነው። ኦሜጋ የ4 ወር ልጅ እያለች ፌል እኛ ቤት ልጃችን ላይ አለ እና እሷን ልጅ አደረግ ልጆች ያለኩት 3 ልጆች አሉ። ትልቁ ልጄ አሁን 27 ዓመት ይሆነዋል። መካከለኛዋ 24 ወይም 23፣ ትንሹ 23 ዓመቱ ነው። ኖዋ ፓርኪንግ ውስጥ ማናጀር ሆኖ ይሰራል። ሻዲ ማስተርሷን ጨርሳለች። ቴራፒስት ናት። ትንሹ ልጅ ያው ዩኒቨርሲቲ ስቱደንት ነው። እኔና ሙሽ ህፃን ደስ ይላል። ይህንን ለመስማት ነው ቀላል አይመስለኝም። በተለይ ትዳር ራሱ በራሱ ብዙ ነገሮች መንገድ ይችላሉ ይመስለኛል። ከዛ ልጆች ማሳደግ እና ደግሞ ውጭ ሀገር በራሱ ብዙ ፈተናዎች ያሉት ይመስለኛል። እኔ ጅማሩ ላይ ስላለው ማለት ነው። እንዲያው እስኪ እንዴት ነበር መንገድ? ልጆች ማሳደግ አባትነት አለ፣ ባልነትም አለ። ንግዱን ጀምረሃል። እንደው ቻሌ ሊያደርጉህ መንገዱ እንዴት ነበር? እንግዲህ አሁን እንዳወራ ነው ቀላል ነው ማለት አሁን ስናወራ ወለድኩኝ ያሳደጉ እውነት ነው። ቀላል አይደለም። ቀላል አልነበረም። ኢን ዘ ፈርስት ፕሌስ ትዳር በራሱ ቀላል አይደለም። እንደጠበቅኩት አይደለም። ብዙ አጀስትመንት የሚፈልግ ብዙ ገት የሚጠይቅ ነው። ትዳር ስራ የሚጠይቅ ነው። እኔም እሷ ኤክስፔክት እንዳደረገችኝ አይደለሁም። እሷም እኔ ኤክስፔክት እንዳልኳት አይደለችም። አማኖችም ብንሆን ኢንተረስታችን አለ፣ ኮንፍሊክት አለ እና በጣም ብዙ ውጣ ውረድ ነበር። አንዳንድ ጊዜ ፎር ኢንፎርሜሽን እኔ ክርስቲያን ነው ነገር ጋር እኔ መሀል ላይ ሁሉ የእግዚአብሔር ፈቃድ ነው ወይ ምናምን የሚል ጥያቄ ሁሉ የሚነሳበት ጊዜ አለ። ግን ቢሆንም የእግዚአብሔር ፈቃድ ነው። እኛ ስላቃትን፣ እኛ ስላልተመቸን ወይም እኛ የምንፈልገውን ያህል እንደምንፈልገው ስላልሄደ የእግዚአብሔር ፈቃድ ነው ማለት አይቻልም። በእርግጠኝነት የምናገረው እግዚአብሔር ነው ከአንኮኩሽ እንደሚሰጥ እኔ ብዙውን ክሬዲት ለኩኩሽ ብሰጥ ይሻላል። በተለይ በልጆቹ ዙሪያ ከኩኩሽ ጋራ ልጆቻችንን ለማሳደግ ስንወስን ያው ኖዋ ሲወለድ ክሌፍት ሊፕ ኤንድ ፓሌት ነው የተወለደ እና ስለዚህ ብዙ ስራ ይፈልግ ነበር። ክሌፍት ሊፕ ማለት ነምበር 13 ክሮሞሶምስ ዲስኦርደር ነው። በዴቨሎፕመንት ጊዜ ፓሌቱም ሊፑም ክፍት ነው፣ ግን ዴቨሎፕ ሲያደርግ ይዘጋል። እዛ ላይ it wasn't closed አልተዘጋም እና ኦፕን እንደሆነ ቀረ። ገና ሳይወለድ ነው የታወቀው። በጣም ብዙ ጸላይ እግዚአብሔር ፊክስ እንዲያደርገው እዛ ውስጥ ከሰማን ጊዜ ጀምሮ በጣም ነበረ የተረበሽነው። ኖዋ ተወለደ። ሲወለድ እንጸልየን ምናምን የጠበቅነው በቃ ፊክስ ተደርጎ ነበረ ስናየው አለ። እሱም ትልቅ ቻሌንጅ ነበረ። ግን በቃ ኖዋ ኢዝ አ ጊፍት
as a gift. Early age, he needed a whole lot of care. And ስለዚህ ኩሻ ትምህርቷን አቋረጠች። እሷም ተማሪ ነበረች እና ትምህርቷን አቋረጠች። ቤት ሆነች። ትንሽ እንደሄደ ኖዋ ትምህርት ቤት ተመለሰች። በቃ እኔ እጠብቃለሁ፣ እሷ ትሄዳለች፣ እኔ እጠብቃለሁ። እኔ እህቴም በዚያ ልጅ በለ እና እሷም አንዳንድ ሁለተኛ ስራ ነበረ፣ እሱን ትጠብቅልኝ ነበር። ቀላል አይደለም። እሷ የጠበቀችልን በቃ በምንድን ነው በመለዋወጥ በጣም አስቸጋሪ። እሷም ትምህርት ቤት ነበረ፣ እኔ የምሰራ ነበረ። ያኔ ነጋዴ ሰራተኛ ነበር እና ስራ ሄዳለሁ እና ቀላል አልነበረ። ቢሆንም ግን ተወተነው ነበር። የእሱን ትሪትመንት ቺካጎ ነበር። ከዚህ ትተን የሆነ ችልድረን ሆስፒታል አለ እዛ በሽራይነርስ ከእነሱ ጋር ነበረ ሰርጀሪ የነበረው። ኤክስፒሪየንስ የሆኑ የቻይልድ ሰርጅኖች ስላሉ እዛ እነሱ ጋር ሄደን በ8 ወሩ ፊክስ ተደረገ። ሻዲ የተወለደችው ኩኩሻ ነርሲንግ ስኩል ነበር እና ጉዞ መሆኗን ስታውቅ አበደች። ተፈስ ያው እኔ እንደ ጥፋተኛ ተቆጠረ። ቢሆንም ሰዎች ተባለ። ትንሽ ጊዜ ሞከረችውን አቅታ ተወችው። ከዛ ፉል ታይም ማም ሆነች። እሷ ፉል ታይም ማም ስትሆን ነው እኔ ወደ ቢዝነስ የመጣሁ እንጂ በላይፍ ውስጥ ዘመዶቼ እና ቤተሰቦቼ ኢትዮጵያ በደርግ ጊዜ ሻጥረኛ ነጋዴ እየተባለ ስለኖሩ ብዙ ለንግድ ኢንትረስት አልነበረኝ። ያው ሶሳይቲው አካባቢ አንደኛ ነጋዴዎች እንዳልተማሩ እንደማያውቁ ኢንቴሊጀንት እንዳልሆኑ ነው የሚታሰበው። ሁለተኛ መንግስቱም ደግሞ ነጋዴዎቹን አሻጥረኛ ህብረተሰቡን ኮሚኒቲውን ለጥቅማቸው ሲሉ የሚቆላልፉ ምናምን አድርጎ ስለሚያስበው ለእኔ ጥሩ አመለካከት አልነበረኝም። ነጋዴ ሌባ ነው የሚባል ስለነበረ እኔ ብዙ ኢንትረስት ነበር። ግን አሁን ልጆች ተወለዱ። ያለው 24 አወር ነው። በዚህ 24 አወር እንዳልኩሽ ብዙ ፕሮፌሽን የለኝም፣ ታለት ማለት ነው። ለቤተሰቤ በቂ የሆነ ኢንካም ጀነሬት ለማድረግ አይበቃም። ኩኩሽ ትቀመጣለች፣ እኔ የሚኒመም ተከፋይ ነኝ። እንዴት ነው አሁን ወደ ዘመዶቼ መሳለብ ይችላል። እሱ ብቻ ነው የሚመጣው። እናም የጀመርኩት መኪና በመሸጥ መኪና ከፐብሊክ ኦፕሽን እገዛለሁ። ተገናኝኔ ሴል እያደረኩኝ መሸጥ ጀመርኩኝ። በእሱ ነው የጀመርኩት። ከዛ ቀስ እያልኩኝ እሱን የሸጥኩ ታክሲ ነድቻለሁ፣ ታክሲዎችን ማከራይቻለሁ። እና ኩኩሽ ግን ፉል ታይም እናት ሆና 3 ልጆቻችንን ያሳደገችው እሷ ናት። እኔ ኤክስፔክት የሚደረግብኝ ያው ብሬዱን ይሄ መስራት ማምጣት ነው። ኩኩሻ ወደ ስራ የተመለሰችው ባቤል ሚድል ስኩል ሲገባ ከዛ በኋላ ስራ የጀመረች እንጂ ለረጅም ዓመት አሰራች። እኔ ወዲያ እያልኩ በቃ እንደ መርካቶ ነው የሰራሁት። በቃ እንደ መርካቶ ወዲያ በዚህም እዛም እያደረኩ ጥሩ ነበር። አሁንም ብዙ ሰዎች እኔ ኢንከሬጅ እንዲነግሩ ቢማሩም የተማሩትን ነገር ኮንቨርት ቱ ቢዝነስ እና የራሳቸውን ነገር ቢያደርጉ ኢንካማቸውን ደግሞ እነሱ ዲተርሚን ቢያደርጉ ሰንበዲ ሳላሪ ወስኖ ልጅ ብቻ ከምትሰሪ ትንንሽ ስራዎች መስራት የተሻለ ነው። ያየሁት ነገር እሱን ነው። አሁን ወደ 23 ምናምን በኖሃ እድሜ ነጋዴ ልጄ ከተወለደ ጀምሮ ለአንድ ዓመት ነው ምናምን የሰራው። ከዛ ጊዜ ጀምሮ የራሴን ስራ ነው የምሰራው። ኢንከሜ በራሴ ነው። 20 ምናምን ዓመት ነው። አሁን ይኸው ሪታየር ለማድረገው ከሰልፍ ራሴ ነው የምሰራው። በጣም ተመችቶኛል፣ እወደዋለሁ። ያው ብዙ ጊዜ ሀብታም መሆን እሱ ልጠይቅ ሀብቱ ላይ ደረስክ። አሁን ሀብታም ብለን የምንጠራው
ምንድን ነው ሳትስፋይድ በላይፍ ያስፈልገኝ ነገር አለኝ፣ ያስፈልገኝን አደርጋለሁ። ፐርሰናሊቲ የመሰለኝ ሀብታም ያሉ ምንድን ነው በደንብ ስሰራ እና ሳገኝ እቀንሳለሁ እና ሌላ ነገር ማድረግ ጀምር ቤተክርስቲያን አካባቢ ከሰው ጋር ምናምን ብዙ ከዛ ገንዘቡ ሲጠራቀም የሚታይ ማረፍ ነው እንጂ መጨመር አይ ቲንክ እሱ መሰለኝ። ሌላው ብዙ የገንዘብ ቫሊዩ አላስተማሩኝም። ትንሽ ለእናቴ ነግሬያት I don't know how to manage money. I still confess I'm not good. መኒ ጀነሬት ማድረግ እችላለሁ። ስራችን የሚደረግ አደርጋለሁ። በጣም ብዙ ኢንከሜም ብዙ ነው። ገንዘቡ ማኔጅ ማድረግ እሱ ነው የኔ ችግር። ግን I'm satisfied. ነገር የሚፈልገዋለኝ በዚህ በአጭር ጊዜ በአሜሪካን ሀገር ስኖር አንዳንድ ኢንቨስት ያደርጓቸው ትንንሽ ነገሮችም አሉ። የራሴ ያው የመንግስት ሪታይርመንት ብዙ አልጠብቅም የለኝም። ለራሴ ያው እነ ኖሃ እስኪጦሩኝ ድረስ አልጠብቅም። አይ ቲንክ ጡረተኛ ልሆን እንደነሱ ብዬ አስባለሁ። ፋይናንሻሊ ኦኬ ሀብታም የመሆን ሀሳብ የለኝም እና ለዚህ ነው ሀብታም ያልሆንኩት ብዬ ማስብ። መልካም ስራን አወራን፣ በተወሰነ አነሳን። ወደፊት በደንብ ብናወራ ይመስለኛል። ወደ መንፈሳዊ